በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም ሆናችሁ ይህንን ከዚህ ከኦቲሲ አፋን ኦሮሞ የቴሌቪዥን መርሃ ግብር የሚተላለፈውን የእግዚአብሔርን ቃል በሀገር ውስጥም በውጭም ሆናችሁ የምትከታተሉ የእግዚአብሔር የአምላካችን ጸጋና ሰላም የእናታችን የድንግል ማርያም ምልጃና ጸሎት ሁላችንን ይጠብቀን። እግዚአብሔር አምላካችን ቢረዳንና ቢፈቅድልን በዛሬው ዕለት የምንነጋገርበት የትምህርታችን ርዕስ በኑሯችሁ ሁሉ ቅዱሳን ሁኑ በሚል ይሆናል። በኑሯችሁ ሁሉ ቅዱሳን ሁኑ። በአንደኛ ጴጥሮስ ምዕራፍ 1 ቁጥር 15 ተጽፎ የምናገኘው የልዑል የአምላካችን የእግዚአብሔር ቃል ነው። እንግዲህ ዛሬ ጌታችን አምላካችን ኢየሱስ ክርስቶስ ጾሙልን ጾሙን ቀድሶ ለእኛ የሰጠን ይህ የአብይ ጾምን ከጀመርን ሁለተኛ ሳምንታችንን ይዘናል። አሁን ያለንበት ይህ ሳምንት ቅድስት በመባል ይታወቃል። ቅድስት ማለት የተመረጠች፣ የከበረች፣ የተለየች ማለት ነው። ስያሜውንም ያገኘው ከኢትዮጵያዊው ሊቅ ከቅዱስ ያሬድ ነው። እንግዲህ በዚህ ዕለት በዚህ ሳምንት ስለ ሰንበት ቅድስና እንዲሁም ደግሞ የሰው ልጆች እግዚአብሔር አምላካችን በአርአያውና በአምሳሉ ፈጥሯቸዋልና በኑሯቸው ሁሉ እንዲቀደሱ በቅድስና መኖርን የምንማርበት ሳምንት ነው። በዚህ ሳምንት የሚዘመረው መዝሙር፣ የሚዜመው ዜማ፣ የሚሰበከው ምስባክ ይህንኑ ቅድስናን የሚያወሳ የሰንበትን ቅድስና የሰው ልጆችን ቅድስናና ክብር የሚገልጥ ይሆናል። እንግዲህ የሰንበትን ቅድስና ስናገኝ ቀዳሚት ሰንበት አለች፣ ሰንበተ ክርስቲያን አለች። በቀዳሚት ሰንበት አምላካችን እግዚአብሔር ለእስራኤላውያን የሰጣቸውን ሕግ ሰንበቴን ጠብቁ፣ የሰንበትን ቀን ትቀድሰው ዘንድ አስብ ብሎ በሙሴ ላይ አድሮ ለሕዝቡ ትእዛዝ ያስተላለፈው እግዚአብሔር በቀዳሚት ሰንበት እስራኤላውያን ከሚሰሩት ሥራ ሁሉ አርፈው ከዘረጉበት ሳያጥፉ ከቆሙበት ሳይቀመጡ ሰንበትን ያከብራሉ። በዚህም በሰንበት ቀን ልዩ ልዩ ወጎችን በመጨመር ብዙ ሥርዓትን ይዘው የሰንበትን ትልቅነት ያወሳሉ ማለት ነው። በዚህ በቀዳሚ ሰንበት አከባበር ላይ ከአይሁድ ማህበር ሰንበትን የሚሽር ሰው ካለ ተገድሎ እንደሚገደል፣ በድንጋይ ተወግሮ ተቀጥቅጦ እንደሚገደል በዚህ በዘኍልቍ መጽሐፍ ላይ ተጽፎ የምናገኘው ታሪክ ነው። ይቺ ቀዳሚ ሰንበት ናት። በሰንበተ ክርስቲያን ደግሞ አባቶቻችን እንዳስተማሩን የዕለታት ሁሉ በኩር የተባለችው ኑና ክብራት ከፍ ከፍ እናድርጋት በእርሷ ደስ ይበለን ተብሎ የተነገረባት ሰንበትን በመቀደስ እናከብራለን ማለት ነው። እንግዲህ ሰንበተ ክርስቲያን ቅድስት የሆነችበት ምክንያት በዚች በዕለተ ሰንበት ወይም ደግሞ በሰንበተ ክርስቲያን ቅድስት አምላካችን ኢየሱስ ክርስቶስ ከሰማይ ሰማያት ወርዶ
በድንግል ማርያም የተጸነሰበት ዕለት ስለሆነ ለዘላለም ሲገዛ የነበረውን ሞትም ደግሞ በመስቀል ላይ ገድሎ ትንሣኤያችንን ያወጀልን በዕለተ ሰንበት ስለሆነ ደግሞም ዓለምን ከአለመኖር ወደ መኖር ያመጣው አምላክ ዳግመኛ ለፍርድ የሚመጣው በዕለተ ሰንበት ስለሆነ በሰንበተ ክርስቲያን ስለሆነ ይህች ሰንበተ ክርስቲያን ቅድስት ናት ማለት ነው። በዚህ በሰንበተ ክርስቲያን ሕሊናችን ከምድራዊ ሐሳብ ወጥቶ ወደ ላይ ወደ ሰማይ የሚነጠቅበት ለቅድስና ለንጽህና ተለይተን አምላካችን እግዚአብሔር በዘጸአት ምዕራፍ 20 ቁጥር 8 ላይ የሰንበትን ቀን ትቀድሰው ዘንድ አስብ ብሏልና ይችን ቀን ለይተን እኛም ተለይተን በቤታችን ሳይሆን በቤተ ክርስቲያን ተሰብስበን የተሰበረው ልባችንን የሚጠግንልንን ሐሳባችንን ሁሉ የደከመው ሥጋችንን ይዘን የዛለችው ነፍሳችን በቃለ እግዚአብሔር ትረጋጋ ዘንድ በቤተ ክርስቲያን እየተሰበሰብን በሰንበተ ክርስቲያን የእግዚአብሔርን ቃል እንመገባለን ማለት ነው። ይቺ ቀን ቅድስት ናት። ይቺ ቀን ልዩ ናት ወገኖቼ። ይቺ ቀን የተለየች ናት። ሰንበተ ክርስቲያን የክርስቲያኖች ሰንበት፣ ክርስቲያኖች እረፍተ ሥጋን ብቻ ሳይሆን እረፍተ ነፍስን የሚያገኙባት፣ ሁሉ የሚሰበሰብባት፣ የተሰበረው ልባቸውን የሚጠግነውን እግዚአብሔርን ብቻ የሚያደምጡባት ይቺ ቀን ናት። በዚህ ቀን ሁሉ ክርስቲያን የሆነው ሁሉ ወደ ቤተ እግዚአብሔር ወደ ቤተ ክርስቲያን እንዲሄድና የእግዚአብሔርን ቃል እንዲሰማ አባቶቻችን በፍትሐ ነገሥትም ደንግገው አስተምረውናል ማለት ነው። ስለዚህ ስለ ሰንበት ቅድስና ቅዱስ አትናቴዎስ ሲናገር ይህች ዕለት እግዚአብሔር የሰራት ያከበራት ዕለት ናት፣ በእርሷ ፈጽሞ ደስ ይበለን። ምክንያቱም ሰንበተ ክርስቲያን ለክርስቲያኖች ለመንፈሳዊው ደስታ የተለየች የጌታ ዕለት ናትና ይላል። የጌታ ዕለት በራእይ መጽሐፍ ላይም እንደምናገኙ በምዕራፍ 1 ላይም እንደምንመለከተው በጌታ ዕለት በመንፈስ ነበርኩኝ ይላል። በፈጥሞ ደሴት ራእይ ያየው ቅዱስ ዮሐንስ ሐዋርያትም ይችን ቀን ያስቧት ነበር። የተለየች ስለሆነች ሁሉ ተሰብስቦ ሰማያዊውን እግዚአብሔርን የሚሰማበት ልዩ ቀን ስለሆነች የጌታ ቀን ተብላ ትመሰገናለች። እግዚአብሔር ይከብርባታልና ምእመናንም ደግሞ በዚህ ዕለት ተሰብስበው ታላላቅ የሆነውን የእግዚአብሔርን የማዳኑን ሥራ ይሰሙበታልና የሰንበት ቀን ትቀድሰው ዘንድ አስብ ብሎ እግዚአብሔር በሰጠን መሰረት ክርስቲያን የሆነው ሁሉ በዕለተ ሰንበት ወደ ቤተ እግዚአብሔር ይተማል፣ የእግዚአብሔርን ቃል ይሰማል። ሰንበት የመዳናችን መሰረት የተወጠነበት የጌታ ጽንሰቱ እንዲሁም ደግሞ ከትንሣኤ መነሳቱ ዳግመኛም ደግሞ ለፍርድ መምጣቱ የሚነገርበት የሰው ልጆች ሁሉ በምድር እንዳረፉ ሁሉ በሰማይ ደግሞ የማታልፈውን ርስት መንግሥተ ሰማያት በማሰብ በተስፋ በልዕልና እግዚአብሔርን የሚያዩበት ታላቅ ዕለት ናት ይቺ ሰንበተ ክርስቲያን ማለት ነው። ስለዚህ ቅዱሱ አትናቴዎስ ኑዕና ክብራት ከፍ ከፍ የምናደርጋት የማዳን ሥራ በእርሷ ተፈጽሟልና የተወደደች የተለየች ዕለት ናት። በእርሷ ደስ ይበለን። በመሰባሰባችን ማኅበር ክርስቲያኑ ሕዝበ ክርስቲያኑ በአንድነት ተሰብስቦ የእግዚአብሔርን ቃል የሚሰማባት ዕለት ናትና ኑና ክብራት ከፍ ከፍም ደግሞ እናድርጋት እያለ ቅዱስ አትናቴዎስ ይናገራል። እንግዲህ ስለ ሰንበት ቅድስና ይህን አክል ካሰብን ካወራን ሰንበትን እንዴት ባለ ሁኔታ ነው ማክበር የሚገባን ስንል እንደ አይሁድ አይደለም ወገኖቼ፣ እንደ ፈሪሳውያንም አይደለም። ሰንበትን የምናከብረው አንደኛ በቤተ እግዚአብሔር ተሰብስበን የእግዚአብሔርን ቃል እየሰማን ሊሆን ይገባል። ሁለተኛ ደግሞ የታመሙ ወገኖችን በመጠየቅ ሊሆን ይገባል። ምክንያቱም በሰንበት የሥጋ ሥራ የሚሰራባት ሳይሆን የነፍስ ሥራ የሚፈጸምባት የሚሰራባት ሥራ ስለሆነች ማለት ነው። አብዛኞቻችን ያንን 6 ቀን የሰራንበትን ሥራ እንቆጥረውና በዚህ ቀን ደግሞ እረፍት ስለሆንን አብዛኛው መስሪያ ቤቶች ስለሚዘጉ ብቻ የሥጋን ሥራ ጨምረን የምንሰራ ልንኖር እንችላለን። እባካችሁ የደከመው ተስፋችን የሚለመልመው
ሳምንት ሙሉ ሲዝል በስጋ ሐሳብ ሲደቅ የነበረው የቆየው ሰውነታችን የሚታከመው በእግዚአብሔር ቃል ስለሆነ በዚች ዕለት በቤታችን መዋል የለብንም። በተለየችው በተቀደሰችው ዕለት የበዓላት ሁሉ በኩር በሆነችው ዕለት እንዴት ባለ ሁኔታ በእግዚአብሔር ፊት መንበርከክ እንደሚገባን የምንማርበት የልቦናችንን ረቂቅ ምስጢር ለአምላካችን የምናቀርብበት እግዚአብሔርን አባት ብለን እኛ ልጆቹ ደግሞ ስለ ስሙ ስለ ክብሩ የምንመሰክርበት ዕለት ስለሆነ እንደ አይሁዳውያን ሳይሆን እንደ ክርስቲያን በቤተ ክርስቲያን በመሰብሰብ መልካሙን ሥራ እየሰራን የታመመውን እየጠየቅን የታረዘውን በማልበስ ምጽዋትን ስግደትን እያደረግን በቅድስና በንጽህና እግዚአብሔርን ማክበር ያስፈልጋል ማለት ነው። ይህን አክል ስለ ሰንበት ቅድስና ካወራን የሰው ልጅ ደግሞ ተቀድሶ በቅድስና እንዲኖር በዚሁ ዕለት ቤተ ክርስቲያን ታስተምረናለች። የተወደዳችሁ የእግዚአብሔር ልጆች ከመፈጠራችን አስቀድሞ መጠን በሌለው ፍቅር የወደደን እግዚአብሔር ካለመኖር ወደ መኖር ያመጣን ለውርደት ሳይሆን ለክብር፣ ለርኩሰት ሳይሆን ለቅድስና እንደሆነ መጽሐፍ ይመሰክርልናል። አስተውሉ በደንብ። እግዚአብሔር ሰውን የፈጠረው የሰው ልጅ በርክሰቱ ስፍራ እንዲኖር አይደለም። እግዚአብሔር ሰውን የፈጠረው ከ22ቱ ስነ ፍጥረታት መካከል ትንሣኤ ሙታን የተሰበከለት የተነገረለት ያለው የሰው ልጅ ብቻ ነው። የሰው ልጅ ክቡር ፍጥረት ነው። ስለዚህ ክቡር የሆነውን የእርሱ ባልሆነው ሰውነቱ ላይ እግዚአብሔርን ያከብር ዘንድ እግዚአብሔር እኔ ቅዱስ ነኝና እናንተም ደግሞ ቅዱሳን ሁኑ ተብሎ እንደተነገረ ሁሉ በቅድስና መኖር እንደሚገባው በንጽህና መኖር እንደሚገባው በዚህ ሳምንት ቤተ ክርስቲያን አደራ እያለች ልጆቿን ታስተምራለች። እንግዲህ ቅዱስ ጳውሎስም እግዚአብሔር ለቅድስና እንጂ ለርኩሰት አልጠራንምና ያለውም ለዚህ ነው። የጠራችሁ እግዚአብሔር ያከበራችሁ እግዚአብሔር ለውርደት ሳይሆን ለርኩሰት ሳይሆን ለቅድስና ነው። ስለዚህ ነፍሳችሁን ተመልከቱ፣ ሰውነታችሁን አንጹ፣ በሰማይ ያለውን ተስፋ አድርጉ እያለች ቤተ ክርስቲያን ታስተምራለች። ቅዱስ ጳውሎስ ይህንን ነው አስረግጦ የእግዚአብሔርን ጥሪ እንደተደረገልን ገልጦ የጠራችሁ እግዚአብሔር ታማኝ ነው ቅዱስ ነውና ለቅድስና እንጂ ለርኩሰት አልጠራችሁም እያለ አደራ እያለ ቤተ ልጆቹን የሚያስተምረው በዚህ በኤፌሶን ምዕራፍ 1 ቁጥር 3 ላይ ዓለም ሳይፈጠር በፊቱ ቅዱሳንና ንጹሕና ያለ ነውር በፍቅር ያደርገን ዘንድ ለእርሱ መረጠን ይላል። በደንብ አስተውሉ። ኤፌሶን 1:3 ቁጥር 4-4 ላይ ዓለም ሳይፈጠር በፊቱ ቅዱሳን ንጹሐንና ያለ ነውር በፍቅር ያደርገን ዘንድ ለእርሱ መረጠን አለ አምላካችን እግዚአብሔር። ገና እኛ ለእግዚአብሔር የዘላለም ዕቅዶቹ ነን ወገኖቼ። ዓለም ሳይፈጠር ገና እኛን አውቋል። ለዚህ እኮ ነው ሁሉን ካዘጋጀ በኋላ የሰውን ልጅ ፈጥሮ በገነት እንዲንከባከብ የፍጥረታት ሁሉ ዘውድ አድርጎ የፍጥረታት ሁሉ ገዢ አድርጎ ስልጣን ሰጥቶ በአርአያውና በአምሳሉ ፈጥሮ በአፍንጫውም የሕይወትን እስትንፋስ እፍ አለበት አበጃጀው። ሰውም ሕያው ነፍስ ያለው ፍጥረት ሆነ ተብሎ የተጻፈው። ስለዚህ ወገኖቼ እስትንፋሳችን የእግዚአብሔር እስትንፋስ አለበት። ስጋችን የኛ ሳይሆን የእግዚአብሔር ነው። በሚፈርሰው በሚጠፋው ስጋችን የማይፈርሰውን የከበረውን እግዚአብሔርን እናክብርበት። ምክንያቱም እርሱ ምርጡን የሆነውን ነገር በሸክላ ዕቃ ውስጥ ሲያኖር አላፈረምና። ወገኖቼ የተቀደሰው እስትንፋሱን ከምድር አፈር ባበጃጀው ሸክላ በሆነው በእኛ በአፍንጫችን የሕይወትን እስትንፋስ እፍ ብሎ ሲቀድሰን አላፈረብንምና ከምድር አፈር አበጃጅቶን በገነት ሲያኖረን ሕያዋንም ሲያደርገን በእኛ አላፈረምና እኛ የእግዚአብሔር የእጆቹ ሥራዎች ነን። እግዚአብሔር ቅዱስ ነው። ቅድስናውም ደግሞ የባህሪ ነው። ይህ ቅድስና የማይለወጥ ነው። የእግዚአብሔር ቅድስና ማንም ያልሰጠው ከማንም ያልተቀበለው ማንም ሊወስድበት የማይችል እርሱ ቅዱስ ነው። ይህ ቅዱስ የሆነ አምላክ እንድንቀደስለት ይፈልጋል። ይህ ቅዱስ የሆነ ጌታ ቦታዎችን ይቀድሳል፣ ሰዎችን ይቀድሳል፣ ይለያቸዋል። ትዝ ይላቸዋል አብርሃምን ሲባርከው ከዘመድ ተለይተው ውጣ እኔ ወደማሳይ ምድር አለው።
አብርሃም ወዴት እንደሚሄድ እንኳን ሳያውቅ የእግዚአብሔርን ድምፅ ሰምቶ ለተለየው እግዚአብሔር ተለይቶ በባዕድ ሀገር እየኖረ እግዚአብሔርን ተስፋ አደረገ። አብርሃም አመነው እግዚአብሔርን፣ ጽድቅም ሆኖ ተቆጠረለት ነው የሚለው። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። የተወደዳችሁ የእግዚአብሔር ልጆች፣ አብርሃም ወዴት እንደሚሄድ አላወቀም። እግዚአብሔርን አምኖታል። ተለይልኝ፣ ተቀደስልኝ ብሎታል። እግዚአብሔርን አምኖት ወጣ። እኛም ዛሬ ለመቀደስ መለየት ያስፈልጋል። እግዚአብሔር በሁለት ነገር ላይ አይሰራም። አምልኮቱን ስንደባልቅበት፣ ጠዋት ዘምረን ማታ ሌላ ስናደርግ፣ ጠዋት በቅድስናው ስፍራ ማታ ደግሞ ሌላ ስፍራ እንድንቆም እግዚአብሔር አይፈልግም። ባካችሁን በራሳችን ላይ እንድንሰራበት አምላካችን እግዚአብሔር ይርዳን፣ መልካሙን ስራ እንድንሰራ። አብዛኛው ሰው እየጠፋ ያለው ራሱን እየረሳ ነው ወገኖቼ። አምልኮታችን ሁሉ ለሰዎች እየሆነ በሰው ፊት ሌላ ነን፣ በእግዚአብሔር ፊት ደግሞ ሌላ ነን። በሰው ፊት አመስጋኞች ነን፣ በእግዚአብሔር ፊት ደግሞ ተራጋሚዎች ልንሆን እንችላለን። በሰዎች ፊት ለጋሾች ሰጪዎች ነን፣ በእግዚአብሔር ፊት ደግሞ እጃችን የማይዘረጋ ልባችን የተቆለፈ ልንኖር እንችላለን። ባካችሁ ሰውን ሳይሆን እግዚአብሔር እንድንሰማ አምላካችን እግዚአብሔር ይርዳን። ስለዚህ እግዚአብሔር አስቀድሞ ሰውን ስለወደደ ስላከበረውም ከሌሎቹ ፍጥረታት ለይቶ በመልኩ በአርአያው ራሱን አስመስሎ ፈጥሮ የሚያስፈልገንን ሁሉ አዘጋጅቶ የሥነ ፍጥረት ዘውድ አድርጎ በገነት አኖረን። ዘፍጥረት ምዕራፍ 1 ቁጥር 26 ላይ የምናገኘው ይህን ኃይለ ቃል ነው። የፍጥረት ሁሉ ዘውድ ገዢ ክብር ሰጥቶን በቀደመው አዳማዊ በሆነው ፍጥረታችን እንኳን ከተቀመጥንበት ተነስተን ወዳልታዘዝነው ሄደን እግዚአብሔርን ጥለን ለእግዚአብሔር ጀርባችንን ሰጥተን በበር እየመጣ የሚያነጋግረን እግዚአብሔርን ጥለን በመስኮት ገብቶ ሹክ ያለንን የሰይጣንን ቃል ሰምተን ከክብራችን በተዋረድን ጊዜ የእጆቹ ሥራዎቹ ነንና ሊተወን አልወደደም። 99ን ጥሎ እግዚአብሔር እኛን ፍለጋ ወደ ምድር መጣ። የዘላለም የሕይወት ዕቅዶቹ ነን ወገኖቼ። አንዳንድ ጊዜ እግዚአብሔር የረስቶኛል፣ እግዚአብሔር ጥሎኛል የምንል ልንኖር እንችላለን። እግዚአብሔር አንዷን የፀጉራችንን ዘለላ ያለ እርሱ ፍቃድ እንዳይነካ አስጠንቅቆ ነግሮናል። ያለ እርሱ ፍቃድ ምንም ልናደርግ እንደማንችልም ደግሞ አስታይቶናል። ስለዚህ ይህን ያክል ምስክርነት እግዚአብሔር በእኛ ላይ ካኖረ እኛም ደግሞ እግዚአብሔርን እንደ ቅድስናው መጠን እያከበርነው ተለይተንለት መኖር ያስፈልጋል ማለት ነው። ይህንን ካልን ምን እናድርግ ስንል፣ አንደኛ ለቀደሰን አምላክ እንለይለት። እርሱ ከውርደት ወደ ከፍታ ከርኩሰት ወደ ቅድስና አምጥቶናል። ባርነትን ሽሮልን ልጅ ብሎናል። አባ አባት ብለን የምንጮህበትን መንፈስ በእኛ ውስጥ አኑሯል። እግዚአብሔር አባታችን ሆኗል፣ እኛም ደግሞ ልጆቹ ነን። ለዚህ ነው በአንደኛ ጴጥሮስ ምዕራፍ 1 ቁጥር 15-16 ላይ ዳሩ ግን እኔ ቅዱስ ነኝና እናንተም ደግሞ ቅዱሳን ሁኑ ተብሎ ስለተጻፈ የጠራችሁ እርሱ ቅዱስ እንደሆነ እናንተም ደግሞ በኑሯችሁ ሁሉ ቅዱሳን ሁኑ ነው የሚለው መጽሐፍ። በኑሯችሁ ሁሉ ቅዱሳን ሁኑ። በአመጋገባችሁ፣ በአለባበሳችሁ፣ በንግግራችሁ ቅዱሳን ሁኑ፣ የተለያችሁ ሁኑ። በሰማይ ያለው አባታችሁ የሚከብረው በዚህ ስለሆነ ወገኖቼ የእግዚአብሔር ልጆችን በዚህ የተገለጡ ናቸው ይላል የእግዚአብሔር ቃል። ዛሬ በመንፈሳዊው ሕይወት የምንኖር እየመሰለን በቤቱ ተቀምጠን ተሳዳቢ አንደበት የያዝን ብዙ ወገኖች አለን። አንደበታችንን ያልገታን፣ ሰውነታችን ያልገራ፣ አንደበታችን በክፉ የተጠመደ፣ ኑሯችን ሁሉ ለታይታ ብቻ የሆነ በእግዚአብሔር ፊት ሞገስ የሌለን ወገኖቼ እንደዛ እየሆነ ነው ያለ ነው። ባካችሁ በተለይ በዚህ ዘመን ለጆሮአችንም ለዓይናችንም አርያ የሚሆን ነገር በጠፋበት በዚህ ዘመን ተለይተን እግዚአብሔርን ብቻ እንድናይ፣ የእግዚአብሔርን ሐሳብ ብቻ እንድናደምጥ አምላካችን እግዚአብሔር የተዘጋው ልባችንን ከፍቶ እንድናስተውል ያደለን። ስለዚህ ይህንን የሚለው አምላካችን እግዚአብሔር በኑራችን ሁሉ እንድንቀደስለትና እርሱን ብቻ አምላክ ብለን እንድንጠራው ነው። ሁለተኛ ደግሞ አንደበታችንን እንጠብቅ። በተለይ አሁን ያለንበት የአብይ ጾም ነው። ጾም ማለት ፈቃደ ሥጋን ለፈቃደ ነፍስ ማስገዛት ማለት ነው። ብዙ ሰዎች ጾምን ይጾማሉ። ጾም የተለምዶ ነገር አይደለም ወገኖቼ። እግዚአብሔር በራሱ
አምላካችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 4 ቁጥር 1 ጀምረን እንደምናገኘው በገዳመ ቆሮንቶስ ሄዶ ከቆመበት ሳያርፍ ከዘረጋበት ሳያጥፍ 40 ሌሊት 40 መዓልት ጾሞ ጸልዮ ለኛ አርያ ሆኖ በጾም ደግሞ ድል የሚነሱ እነዛ የኃጢአት ርዕስ የተባሉትን ድል አድርጎ እናንተም ደግሞ በጾማችሁ ጊዜ በጸለያችሁ ጊዜ በሰገዳችሁ ጊዜ የአጋንንትን ኃይል ድል ታደርጋላችሁ ብሎ ቀድሶ ሰጥቶናል። በጾም ወቅት አንደበትን መጠበቅ ያስፈልጋል። እንችልበታለን እኮኛ ነጠላ ለብሰን ማስቀደስ እንችልበታለን። በቤተ እግዚአብሔር መመላለስ እንችልበታለን። ወገኖቼ ይህ ጥሩ ነው፣ መልካም ነው። ነገር ግን በዚህ በጾም ወቅት አንደበታችን መጠበቅ ያስፈልገናል። ለዚህ ነው ቅዱስ ያዕቆብ አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን የሚያመልክ የሚመስለው ሰው ካለ ማንም ቢኖር የእርሱ አምልኮ ከንቱ ነው ይላል። እግዚአብሔርን አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን የሚያመልክ ሰው የሚመስለው ካለ የእርሱ አምልኮ ከንቱ ነው። ነውር የሌለበት በጎ ሕሊና እንዲኖረን እግዚአብሔር ይርዳን። ወገኖቼ ድካም ብቻ እንዳይሆንብን፣ ጾም ሳይሆን መራብ እንዳይሆንብን። በጾም አባቶቻችን ዋጋ አግኝተዋል። ያጡትን ተከፍሏቸዋል፣ ተቀብለዋል። ሳትባርከኝ አልለቅህም ብለን ነው ስንጾም የሚያስፈልግ። መቼም ብዙ ጥያቄ አለብን እኛ ሰዎች ስለሆንን። እግዚአብሔር ሰሪያችን ነው፣ እኛ ሸክላዎቹ ነን። እግዚአብሔር አባታችን ነው፣ እኛ ደግሞ ልጆቹ ነን። ብዙ የምንጠይቀው ጥያቄ አለ እግዚአብሔርን። ብዙ የምንፈልገው ነገር አለ እግዚአብሔርን። ወገኖቼ ለዚህ ጊዜ ይህ የጾም ወቅት ምቹ ነው። በፊቱ እየተንበረከክን እየማለልን አባት ሆይ መቼ ትመጣለህ ወደ ቤቴ ልንለው ይገባል። መቼ ነው የምትጎበኘኝ? መቼ ነው እንባዬን የምታብሰው? መቼ ነው ሀገሬ ነፃ የምታደርጋት? ወንድም ከወንድሙ ጋር ተዋዶ እንዲኖር በፍቅር መኖር እንድንችል የሰው ልጅ ደም መፍሰት እንዲቆም በሰማይ ያለውን ተስፋ እንድናደርግ ለማያልፈው ዓለም እንዳንጠፋፋ መቼ ነው የምትመለከተን? ዘመናችን እንደ ቀድሞ አድስ እያልን መጨው ማልቀስ ይገባናል። በዚህ ዘመን ባካችሁን ወገኖቼ እግዚአብሔር የሚፈቅደውን ልብሳችንን ሳይሆን ልባችንን ቀደን መጾም ካለብን በዚህ ወቅት ነው። እግዚአብሔር እንዲለመነን ሱሩሩ ነው፣ ይሰማል። የነነዌን ክርስቲያኖች ሰምቷል እግዚአብሔር። ሰለስቱን ደቂቅ ሰምቷል እግዚአብሔር። እነ ዳንኤልን ሰምቷል እግዚአብሔር። እነ ኢሳይያስን እነ ኤርምያስን ሰምቷል እግዚአብሔር። ትላንት የነበረው እግዚአብሔር ዛሬም ያለ እግዚአብሔር ነውና በልባችን መሰበር ዝቅ ብለን ትቢያ ለብሰን በቤታችን ለሰዎች ሳይሆን ለእግዚአብሔር ልባችን እየሰጠን መጸለይና መጾም ያስፈልጋል ማለት ነው። ስለዚህ ይህንን ካሰብን እግዚአብሔር ማደሪያው ይሆን ዘንድ የመረጠውን ሰውነታችንን እርሱ የሚከብርበትን ሥራ እየሰራን የመንፈስን ፍሬ ፍቅር፣ ደስታ፣ ሰላምን፣ ትዕግስትን፣ ምጽዋት፣ ቸርነትን ገንዘብ እያደረግን መኖር እንደሚገባንና ቅዱስ ጳውሎስ ለገላትያ ክርስቲያኖች በላከው መልእክቱ ምዕራፍ 5 ቁጥር 22 ላይ የተጻፉትን የመንፈስን ፍሬዎች ገንዘብ አድርገን መጾም ያስፈልገናል። ስጋዊ ምኞታችንና መሻታችንን ሰቅለን አሮጌው ሰዋችንን አስወግደን ንስሐ ገብተን ስጋውና ደሙን ተቀብለን በቅድስና በንጽህና እግዚአብሔርን ማክበር ያስፈልገናል። ይህን ስናደርግ ነው በሰማይ መዝገብ ማግኘት የምንችለው። ይህን ስናደርግ ነው በእግዚአብሔር ፊት በመጎስ መቆም የምንችለው። በምድር ያለው የምድር ነው፣ በሰማይ ያለው ከሁሉ ይበልጣል። ወገኖቼ ያንን እንድናስተውል ግን እግዚአብሔር ይርዳን። ዛሬ የሚጠፋው እያታለልን ተቸገረን። መጽሐፍ ግን ምን ይላል? የማቴዎስ ወንጌል ምዕራፍ 6 ቁጥር 19 ላይ ብልና ዝገት በሚያጠፉት ሌቦችም ቆፍረው በሚሰርቁት በምድር ለናንተ መዝገብ አትሰብስቡ፣ ነገር ግን ብልም ዝገትን በማያጠፉት ሌቦችም ቆፍረው በማይሰርቁት ዘንድ ለናንተ በሰማይ መዝገብ ሰብስቡ፣ መዝገብ ባለበት ልብ በዚያ ይኖራልና። አይታችኋል። ክርስቲያን ሰማይ ሰማይ ነው የሚሸተው። የእግዚአብሔር ጠረን፣ የእግዚአብሔር እቅፍ፣ የእግዚአብሔር መዓዛ ሊሸተን ይገባል ወገኖቼ። ያኔ ነው የከረፋው ሕይወታችንን እየጣለን መልካሙን የናርዶስ ሽቶ የሆነውን እግዚአብሔር መፈለግ የምንችለው። ያኔ ነው ከወደቅንበት ከተጣልንበት ከርኩሰቱ ስፍራ ተነስተን ንጹሕ የሆነውን አምልኮት ይዘን በእግዚአብሔር በአባታችን እቅፍ የምንቀርበው ያኔ ነው። ብልና ዝገት በሚያጠፉት በዚህ ምድር ላይ ያከማቸነው ነገር እስቲ ይብቃን ወገኖቼ።
ዛንትና ባልተገባ ሕይወት ተመላለስን፣ እግዚአብሔር በማይከብርበት ሕይወት ሁለት አይነት ነገር ይዘን ደከምን አልሆነም። ባካችሁ እግዚአብሔርን ብቻ እንድናከብርና የእርሱን ነገር እንድንሰማው አምላካችን እግዚአብሔር ይርዳን። መዝገብ ባለበት ልብ በዚያ ይኖራልና። ስንጾምም ይህንን እያሰብን ነው፣ በሰማይ የምናገኘውን ዋጋ። አንዳንድ ሰው ሲመጸውት ሰው እንዲመለከተው ይፈልጋል፣ ሲሰግድ ሰው እንዲፈልገው ይፈልጋል። ይሄን አክል ሰግጄ መጣሁ፣ ይሄን አክል ጾም ያስቀደስኩኝ ብለን እንመሰክራለን። ለአርአያነት ጥሩ ነው፣ ግን አያስፈልግም የሚለው መጽሐፍ ምንድነው? ስትጦሙ እንደ ግብዞች አትጠውልጉ፣ ለሰዎች እንደ ጦመኛ ሊታዩ ፊታቸውን ያጠፋሉና፣ እውነት እውነት እላችኋለሁ ዋጋቸውን ተቀብለዋል። አንተ ግን ስትጦም በስውር ላለው አባት እንጂ እንደ ጦመኛ ለሰዎች እንዳትታይ ራስን ተቀባ፣ ፊትንም ደግሞ ታጠብ፣ በስውር የሚያይ አባትም በግልጥ ይከፍላል። ሰው ሰጥቶ ያልቅበታል፣ ተናግሮ ደግሞ ይሰለቻል። ስለዚህ እኛ ደግሞ ስጦታን የምንፈልገው ከእግዚአብሔር ነው። ልክ እንደነ ሐና አባቶቻችን እንደነገሩን የእግዚአብሔርን ስጦታ ያ በዮሐንስ ወንጌል በምዕራፍ 4 ላይ ለነበረችው ለሳምራዊቷ ሴት እንደተናገራት ከእግዚአብሔርን ስጦታ የሆነውን ይህንን ውሃ አጠጭኝ የሚልሽ ማመኑን ብታውቂ ኖሮ አንቺ ደግሞ ተለምኙ ነበር፣ እርሱም ደግሞ ለዘላለም የማትጠሚበትን የሕይወትን ውሃ ይሰጥሻል ብሎ እንደተናገረው ሁሉ እኔና እናንተም የሰዎችን ስጦታ ሳይሆን በግልጽ የሚከፍለንን እግዚአብሔርን እያሰብን በስውር የምናደርገው ነገር እናደርጋለን። በስውር እንመጸውታለን፣ በስውር እንሰግዳለን፣ በስውር ደግሞ እንጾማለን። ፊታችን ጾመኛ መስሎ እንዳይጠወልግ ደግሞ በፍቅር እንታጠባለን። ፊትን ተቀባ ማለት ፍቅር ይኑርህ ማለት ነው። በፍቅር ጾም። ይሄ ጾም መጣ ጾመኛ ነኝ እንደዚህ ነኝ እንዳንል ደስ ብሎን እንጸልይ እንድንጾም አምላካችን እግዚአብሔር ተናግሮናልና። ስለዚህ በዚህ ሳምንት ወገኖቼ በቅዱስ ያሬድ ስያሜ መሰረት ቅድስናን ስናነሳ ዕለተ ሰንበትን እናነሳለን። የተለየች የተቀደሰች እንደሆነ እኛም ደግሞ የሰራን ያበጃጀን እግዚአብሔር ቅዱስ ስለሆነ በቅድስናና በንጽህና በኑራችን ሁሉ ቅዱሳን ሆነን እንድንኖር በዚህ ሳምንት ቤተክርስቲያን አበክራ በአጽንኦት ለኛ ለክርስቲያኖች ታስተምረናለችና እኔ ቅዱስ ነኝና እናንተም ደግሞ በመኖራችሁ ሁሉ ቅዱሳን ሁሉ ተብሎ እንደተጻፈ እኛም ደግሞ በኑሯችን በአካባቢያችን በጎረቤቶቻችን በዘመዶቻችን በምንኖርበት ሁሉ ቅዱሳን የተለየን ሆነን አምላካችን እግዚአብሔር ዳግመኛ ለፍርድ ሲመጣ የዘንባባውን ዝንጣፊ ይዘን ነጩን ተጎናጽፈን እሱን ማክበር እንድንችል ቅዱሱ አምላካችን እግዚአብሔር ይርዳን። በሰላም ጾሙን አስጀምሩናል። በሰላም እንዲያስፈጽመን ሀገራችን ኢትዮጵያን ከረሃብ ከስደት ከጦርነት እንዲጠብቅልን ሁላችሁም በያላችሁበት ጾሙ ጸልዩ። እግዚአብሔር ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር። ይቆየን።